አባ እናመሰግናለን፣ እናከብራለን። ድንቅ ጌታ ስም ይባረክ። ሉቃስ ወንጌል ምዕራፍ 4 ላይ የእግዚአብሔርን ቃል አነባለሁ። ቁጥር 16 ኢየሱስ በስጋ ወራት በሚመላለስበት ጊዜ 2 ልማዶች ነበሩት። አንደኛው ልማድ ቤተ መቅደስ ሄዶ ወንጌል ይሰብካል፣ ቃል ይሰማል፣ እግዚአብሔርን ቃል ያወራል። ሁለተኛው ልማዱ እንደ ልማዱ ሊጸልይ ወደ ተራራ ወጣ ይላል። እንግዲህ ቁጥር 16 ሉቃስ 4 ወዳደገበት ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ። ከዛ ሲገባ መጽሐፍ ሰጡት። ደግሞ የሰጡት መጽሐፍ አስገራሚ ነው፣ ድንቅ መጽሐፍ ነው ማለት ኢሳይያስ 61 ነው የሰጡት። ኢሳይያስ 61 ሰጡት እና የነቢዩ የኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ተከፋፍሎ ያለ መጽሐፍ ነውና እንዲህ የሚል ቦታ አገኘና ማንበብ ቀጠለ። ሰው ሁሉ ጸጥ ብሎ ነው ቢሰማውና የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል። እግዚአብሔር መንፈስ በእኔ ላይ ነው፣ ለድሃ ወንጌል እሰብካለሁ እና ለታሰሩትም መፈታትን፣ ሃሌሉያ፣ እስረኞችን ነፃ ላውጣ፣ እውር እንዲያዩ እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ኢሳይያስ ላይ አመድ የተነሰነሰባቸው፣ እየበሉ የሚርቡ እየጠጡ የሚጠማቸው፣ የሚያለቅሱ የተጨነቁ፣ በወይን የታሰሩ፣ መናፍስቱ ዓለም በልዩ ልዩ መንገድ በኃጢአት ምክንያት የያዛቸው እስር ቤት ውስጥ ወይኒ ቤት ውስጥ ላሉ እነሱን ልፈታ ነው የመጣው። አመድ የተነሰነሰባቸው፣ ይሄ ለቅሶ፣ ፍርሃት፣ ጭንቀት ውስጥ ያሉትን የምስጋና መጎናጸፊያ ልሰጣችሁ ነው የመጣሁት። እግዚአብሔር ልኮኛል፣ ነፃ ላወጣችሁ። ማንም አቁም። እሱ የሆነ አይሁዳዊ መካከላቸው ይመላለሳልና የሚገርም ነው። ኢየሱስን ማንም ልረዳው አልቻለም። እብን የጨለማው ዓለም እንኳን ማን እንደሆንክ አውቄአለሁ፣ አንተ ቅዱስ እግዚአብሔር ልጅ ልታጠፋ መጣህ ነው ያለው ቤተ መቅደስ ስለሱ እያወራ። ምሁራኑ ግን መጽሐፍትን የሚያጠኑ ስኮላሮች ግን ይሄንን አንድ ብላቴና ከምንም አልቆጠሩትም። አንድ የሆነ ሽማግሌ ትዝ ይላችኋል፣ ሉቃስ 2 ላይ ሕፃኑን ተቀብሎ ልጁን ኢየሱስን ተቀብሎ ባሪያን አሰናብተኝ ብሎ ስለ ኢየሱስ ሲናገር ይሄ ልጅ ለብዙ ሰዎች የመውደቅም የመነሳትም ምክንያት ነው መሆነው እንቅፋት ነው እና ብዙ ሰዎች ይጠፉበታል፣ ይሰናከሉበታል፣ ብዙዎች ደግሞ ይድኑበታል። እና የመጣበት ዓላማ ይሄ ነው ዓላማው። እና የሚያለቅሱትን ሊያዝራና ጨለማ ፍርሃት ውስጥ ያሉትን ግራ የተጋባ ኢሳይያስ 61 በጣም የሚወደድ መጽሐፍ ነው። ለዚህ ነው መጣው። ይሄንን መጽሐፍ ነበረ አነበበላቸው። መጽሐፉን ጠቅልሎ ለአገልጋዩ ሰጠና ተቀመጠ። በምኩራብ የነበሩት ትኩር ብሎ ይመለከቱት ነበር። እሱም ዛሬ እችን የፈለኩት ይህ መጽሐፍ በጆሮአችሁ ተፈጸመ፣ አሜን። ዛሬ አላቸው። ይሄ እግዚአብሔር ለሰው ልጅ የገባው ኪዳን፣ ጨለማው ዓለም እጅ የወደቀው ነው የሰው ልጅ እየበላ የሚርበው፣ እየጠጣ ለሚጠማው፣ እየለበሰ ለሚበርደው፣ ግራ ለተጋባው ሰው ለተባለው ፍጥረት ነፃነት ልሰጥ መጥቻለሁ። ምትክ ሊሆን መጥቻለሁ። ቤዛ ሊሆን መጥቻለሁ። ይህን መጽሐፍት ስትመረምሩ በመጽሐፍት የዘላለም ሕይወት እንዳለ ታስባላችሁ። መጽሐፍ ቅዱስ ሁሉ ስለ እኔ ነው የሚናገሩት። ቡሊያት 39ኙ መጽሐፍ ሌላ መልእክት የላቸውም። እኔን ነው የሚያወሩት፣ ስለ እኔ ነው የሚናገሩት። የመጣሁበት ዓላማ ይሄ ነው። ልፈታችሁ ነው። ካላችሁበት ወይኒ ግዞት ላወጣችሁ ነው። ሰይጣን ባሪያ ከሆናችሁበት መናፍስቱ ዓለም በኃጢአት ምክንያት በበሽታ፣ በችግር፣ በድህነት፣ በጉስቁልና ላንከራተታችሁ ለእናንተ ነው የመጣሁት። ይሄ አሁን የመጣሁበት እውነት ተፈጽሟል። ሊፈጸም ጥቂት ነው የሚቀረው። ቤዛ ሊሆንላችሁ፣ መስዋዕት ሊሆንላችሁ። ክብር ለእግዚአብሔር። እንዴት አይነት ጌታ ነው ወንድሞች! ተፈጽሟል አለ። ወንጌል ተፈጽሟል አይደለ? ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ቁጥር 30 ላይ እግዚአብሔር ልጅ ኢየሱስ መስቀል ላይ ከተናገራቸው መልእክቶች ውስጥ አንዱ ተፈጸመ ነው ያለው።
ምንድነው የተፈጸመው? ዓለም ከተፈጠረ ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጅ የወጣባቸው መከራዎች፣ ውጣ ውረዶች፣ እግዚአብሔር አጀንዳ፣ እግዚአብሔር እቅድ ፕላን ያደረገው ብዙ ሺህ ዓመታት እግዚአብሔር ያቀደው አጀንዳ የዓለም ቤዛ፣ የዓለም መዳን፣ የዓለም ከእግዚአብሔር ጋር መታረቅ ዮሐንስ 19:30 ተፈጸመ ብሎ ነፍሱን ሰጠ ይላል። እና ይሄ እውነት ዛሬ ተፈጽሟል ወገኖች። እናንተ ጎስቋሎች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ያለው ቃል ረፍት ሊሰጥ መጣ። ተፈጸመ። ፍርሃት ውስጥ ላላችሁ፣ ለተጨነቃችሁ፣ ግራ ለተገባችሁ፣ ሞት ለሚሸታችሁ ሰዎች ሰይጣን በእጁ አስገብቶ እንደፈለገ ለሚጫወትባችሁ፣ ሀብት ያላችሁ እርካታ ያጣችሁ፣ ሚስት ያላችሁ በሚስታችሁ መርካት፣ በባል መርካት ያቃታችሁ፣ ቪላ ቤት ውስጥ ተኝታችሁ እንቅልፍ ላጣችሁ፣ እየበላችሁ ለምርባችሁ፣ እየጠጣችሁ ለሚጠማችሁ፣ የውስጥ ጥያቄ ባዶነት ለሚሰማችሁ እናንተ እግዚአብሔር ጌታ ምን አለ? ለድሆች ነው ወንጌል የምሰብከው። ማን ነው ድሃ? ያለ እግዚአብሔር የሚኖር ያለ ክርስቶስ የሚኖር። ኢኮኖሚ አይደለም፣ ስለ ሀብት አይደለም የሚያወራው መጽሐፍ። ይህንን ነው የሚነግረን ወገኖቼ፣ እህቶቼ። በጣም አስገራሚ የእግዚአብሔር ቃል። ለምን ኢሳይያስን አላነብላችሁም? ኢሳይያስ ምዕራፍ 61 ነው። ይህን መጽሐፍ ነው ዛሬ በጆሮያችሁ ተፈጸመ ያለው። ምን ይላል ኢሳይያስ 61? ኢሳይያስ 61 እንዲህ ይላል የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ይህንን ነው ያነበበው ሉቃስ 4 ላይ ሆነ ያየ ነው። ለድሆች የምስራች ሰብክ ዘንድ ቀብቶኛል፣ ልባቸው የተሰበረውን ጠግን ዘንድ ይላል። የተሰበረ ልብ፣ ሰው እኮ ልቡ የተሰበረ ነው፣ ረፍት የለውም። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱ ሁሉ አጽናና ዘንድ። ለቅሶ በለቅሶ አይደለም ምድር፣ ውስጡ ባዶ አይደል፣ ጨለማ አይደል፣ ረፍት የለም አይደል። ምክንያቱም ሰው ከእግዚአብሔር ጋር ካልሆነ፣ እርቅ ከሌለ ስቃይ እሱ ነው። እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲበሉ ለጽዮን አልቃሾች አድርጋቸው ዘንድ በአመድ ፋንታ ይላል። ፋንታ አመድ የተነሰነሰባቸው አይደል? አመዳም እኮ ነው ሰው። ያለ እግዚአብሔር የሚደገፈው አምላክ የሌለው ሰው አመድ ነው፣ ወዝ የለውም። አመድ ፋንታ አይደል? በአመድ ፋንታ አክሊል፣ በለቅሶ ፋንታ ማልቀስ ፋንታ፣ በዚህ ፋንታ የደስታ ዘይት፣ በአመድ ፋንታ በለቅሶ ፋንታ የደስታ ዘይት፣ በሐዘን መንፈስ ፋንታ የምስጋና መጎናጸፊያ። ሐዘን ይሰበርና ምስጋና። ትዝ ይላችኋል ጳውሎስና ሲላስ እስር ቤት ውስጥ ሆነው በደም ተጨማልቀው በማይመችበት ሁኔታ ውስጥ ሆነው እግዚአብሔርን ሲያከብሩታል። ውስጣቸው አልታሰረም፣ ስጋቸው ነው የታሰረው። ልያችሁ የምስጋና መጎናጸፊያ ማምለክ ነው። ጨለማ ውስጥ ችግሮች እያሉ ታመልካለህ። በዚህ ጌታ ስትሆን መከራ እያለ ታመሰግናለህ። እንዲህ ነው ምለን ባዘንም ከጥንት ጀምሮ ምስጋና መጎናጸፊያ ስጣችሁ ዘንድ ልኮኛል። ከጥንት ጀምሮ ባድማ የነበሩ ይሰራሉ። ቀድሞ ፈረስ ላይ ይልና ወረድ ብለው መጻተኞች ከጥንት ጀምሮ ባድማ የነበሩ ከቀደም ፈረሱ ይቆማል። ባድማ የነበሩ ብዙ ትውልድ በፊት የፈረሱ ከተሞች እንደገና ይሰራሉ ይላል። ምን እያለን ነው? ልውጥውጥ ሊያደርግ ነው። በዚህ ፋንታ፣ በስቃይ ፋንታ፣ በጭንቀት ፋንታ፣ በበሽታ ፋንታ ጤንነት። ኢሳይያስ 53 እሱ ነው የሚነግረን። በችግር ፋንታ እሱ ህመማችንን፣ ደዌያችንን፣ ስቃያችንን ወሰደው፣ ፍርሃታችን ወሰደው። እሱ ቃል ዛሬ በጆሮአችሁ ተፈጸመ። እግዚአብሔር ጤና ሊመልስልህ፣ ሰላም ሊሰጥህ፣ ከእግዚአብሔር ጋር ሊያስታርቅህ፣ ከጉስቁልና ከፍርሃት ከጭንቀት ሊያድንህ ልጁን ሰጠ። ልጁ ወደ ቤቱ አስገባው። ልጁን ወደ ትዳርህ፣ ወደ ህይወትህ፣ ወደ ልብህ አስገባው። ከደጅ ቆሞ ያንኳኳል። ለሚከፍትልኝ አብሬ ገብቼ እራት እበላለሁ አለ ጌታ። አስገቡት፣ ኑ አለ። ማን? ይሄ ስቃይ አለባችሁ፣ የምታለቅሱ፣ ግራ ለገባችሁ፣ ፍርሃት ጭንቀት ውስጥ ላላችሁ ኑ። የመጣው ይሄንን ከእናንተ ላይ ላነሳ ነው። ቀንበር ልሰርላችሁ ነው። ቀሊል ቀንበር ልጭንባችሁ ነው። ከሰይጣን መንግስት ከጨለማ ዓለም ላድናችሁ ነው አለ ኢሳይያስ ምዕራፍ 61 እሱ ነው የሚያወራው። ይህንን አነበበ፣ ቃሉን አነበበ። ዝም ብሎ ትኩር ብሎ ያለው ይሄ የምትሰሙት ቃል እኔ ልፈጽሞ ነው የመጣሁት። መፍትሄ ልሆንባችሁ፣ ለቅሷችሁን ልወስድ፣ ጨለማችሁን እኔ በእናንተ ምትክ ላለቅስ፣ በእናንተ ምትክ ላዝን ነው የመጣሁት። ልወስድላችሁ ነው። እመኑ። አሜን። እመኑና ከዚህ ጨለማ አትረፉ። እኔ ለእናንተ የመጣሁት ላሳርፋችሁ ነው። ግራ ለገባችሁ ለእናንተ